እኔ ይኸውልሽ ከእናቴ ጋር አታጣጥሪኝ። እኔ ከእናቴ ጋር እንድታጣይኝ አልፈልግም። በእናቴ ቤት እንደዚህ ነው በቃ ምንም አታውኝብኝ። ውጪ ፍቅልኛ የኔ ብራት የኔ መብራት ነይልኛ የኔ ጸዳል የኔ ኩራት ታገስኩክ ነው ያለው እየናከኝ እያከበርኩክ ነው ያለው የማይሆን ነገር ስትለኝ ሜቢ ተናዳሃል ቢ በጣም እየተረጋጋው እንዳንቺ ሐሳብማ እንዳንቺ ቅርብ ይሆንማ እና እሷን አጣልተሽ አንቺ ከዛ በኋላ ሰላም ይሰማሽ አልተና እናቴ አንዴ በቃ ይኸውልሽ እኔ ሌላ ደግሞ ሌላ ኮሽታ ከቻልፈልግም እንዴት ከቻልፈልግም ታገስኩት ያለው ታሁን ላይ መባል የሌለብኝ ማድረግ የሌለበትን ለኔ የወረደ ነገር ነው እያደረገ ያለው ማለት እሺ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ያው ሰላም ነኝ ማለት ነው አይደለም የሚሻለው ተመስገን እና ትንሽ ትናንትና በዚህች ለቀን እየተፈጠረ ያለው ነገር ብዙም ደስ የሚል ነገር አይደለም። ኢቭን ሁላችንንም እያሳዘነ ሞር ደግሞ እኔ በጣም እየተከፈውበት እንዴት ነው ግርምት ውስጥ ነው ያለሁት ኢቭን ማለት ነው። ምክንያቱም በአንድ ቀን ነገሮቹ ድብልቅልቁ ሲወጣባችሁ እንዴ ለምን የምትሉት ነገር አለ። አሁን ላይ እሱን ጥፋተኛ ማድረግ አልፈልግም። ኢቭን እሱን ጥፋተኛ ማድረግ የማልፈልግበት መንገድ ሜቢ ፕራንክ አስበው ይሁን ደግሞ እንደዚህ አይነት ነገር ላይ ማለት ነው ፕራንክ ልትችሉት በቃ እንዴት ነው ፕራንክ ነው ማለት አንችልም። ይሄ ቀልድ አይደለም ማለት እዚህ ጋር ነው አሁን ከሱ ጋር አልኖርም ኢቭን እሱን ማላፈቅረው ሜቢ ከመሰላችሁም እኔ እንደዚህ አይነት ሰው አይደለም። ኢቭን እድሜም ምንም ነገርም ቢያሳስብ በሴት ልጅ እንጂ በወንድ ልጅ አይደለም። ጊዜን ፈጀ ምናም ቢባባል ሴት ልጅ ነው የምትጎደውና ወንድ ልጅ ምንም የሚጎደው ነገር የለም። ወንድ አረጃ አይባልም ይስራ እንጂ ወንድ ልጅ አረጃ የሚባል ነገር የለምና እኔ የምፈልገው ቤተሰብ አሁን እዚህ ጋር ካሜራ ላይ ባላወራው በጣም ደስ ይለኝ ነበር። ግን ደግሞ አንዳንዴ ዝም ስትሉ እንደ ጥፋተኛ ነው የምትታዩት ማለት ነው። ግዴታ የሚያወራው ሰው ነው ትክክለኛ ማለት ነውና ከዚህ በፊት እናሱ ከካሜራ ውጪ ያው ግዴታ ሁሉ ነገር ካሜራ ላይ አይደለም የምታወጡት ማለትና ከካሜራ ውጪ ያቀርናቸው ለህይወታችን ፕላኖች አሉ። ዝም ብሎ ከመሬት ተነስቶ ልጋባ ከመሬት ተነስቶ አብሮ ለኑር የሚባል ነገር አይደለም ማለት መሰረታዊ ነገር ያስፈልጋል ማለት ነው እንደ ሰውኛና ይሄን ነገር ባላወራ ደስ ይለኛል። ግን ደግሞ አለ አይደል አሁን ላይ አስበን ሁለታችንም ተስማምተን ነው ኢቭን ሪሌሽንሺፕ ውስጥ ስገቡ እንኳን የሚመቸውን የማይመቸውን ሁሉም ነገር ተነጋግራችሁበት ስትስማሙ ነው አይደለ አብሮ መሆን የምችለውና እኔም ከሱ ጋር ሁሉ ነገር ተነጋግሬ ተስማምቼ ነበር የገባነው እንደዚህ ያሳብትና ምናልባት ያየው ነገር ያየው ሲመጣ ያው ሰውናችሁና የሚያምራችሁ ነገር አለ አይደለም ሜቢ እንደዛ ማምሮት ምናምን ነገር ሊሆን ይችላል። ግን ደግሞ እንዴት ነው እንደ ጎረቤት ሳይሆን እንደ ቤታችሁ ነው የሚባለው አለ አይደለም ሁሉም ሰው እንደ የራሱ ነው መኖር ያለበት ብዬ ማስበው ማለትና እኔ አሁንም ከሱ ጋር ኑሪ የምትሉም ሰዎችም አላችሁ አትኑሪ የምትሉት እኔ እዚህ ጋር እናንተ የፈለጋችሁትን ነገር ማውራት ትችላላችሁ። እሞስናው ግን የማናችሁንም ነገር ሰምቼ እሰማለሁ ሁሉንም ማለት ነው። ምክንያቱም ሰው የሚመክራችሁ ያሳለፈውን ነገር ነው ብዬ ማስበው። ምክንያቱም ኢቭን ሴት ሆናችሁ ደግሞ እኔ ስትመክሩ ሆናችሁ ተጎርታችሁ ያያችሁበት ነገር ድጋሚ እንዳላልፎ ስለምታስቡ የማናችሁንም ነገር አዳመጣለሁ ከዛ ውሳኔ ነው። እኔ አሁን ላይ ከሱ ጋር መጣላት አልፈልግም። ከሱ ጋር አብሮ መኖር እፈልጋለሁ ምንም ጥያቄ የለውም። ኢቭን ማፈቅረው ባሌ ብዬ የማስበው ሰው ስለሆነ ከሱ ጋር አብሮ መኖር እፈልጋለሁ። ግን ደግሞ አለ አይደለ በባህላችን በወጋችን ኢቭን ብቻዬን እንዳልኩት ነው እኔ ብቻዬን ተከራይቼ ወጣውና ሽማግሌ አይላክ ማለት አይደለም። ብቻዬን ተከራይቼ ወጣውና ለቤተሰብ ክብር የለኝም ማለት አይደለም። ኢቭን የወጣሁት ከቤቴ እንጂ አለ አይደለ ብቻዬን መኖር እንጂ ኦሬዲ ቤት ክራይ መጀመሪያውን ሳልከራይ ከሱ ጋር አብሬ መኖር የምችለው ነገር ነው። ግን ደግሞ ያ ነገር ስለማይሆን አሁን በቃ ያኔ አንድና ዋነኛው ችግሬ ሽማግሌ ከላከ አብሬው ማልኖርበት ምንም ምክንያት የለም። በቃ አለ አይደለ ሽማግሌ ይላክ በደንቡ መሰረት ሽማግሌ ከላከ በኋላ ቀለበት ማድረግ እንችላለን ከዛ አብሮ መኖር እንችላለን። ግን ከዛ ባለፈ ሽማግሌ ሳይላክ እሱ ቤት መገባበት ምንም ምክንያት የለኝም እና አለ አይደለ ግልጽ ላርግላችሁ ብዬ ነው። ኢቭን ለሱም ግልጽ ማድረግ ነው የምፈልገው። በእንደዚህ አይነት ሁኔታ መሆን አልፈልግም። ኢቭን ምንም ሲል እስካሁን ታግሻለሁ አይደለ ያው ተናዶ ነው ብዬ የሚለኝን ነገሮች ሪስፔክት ሳያደርገኝ ኦኬ በቃ ቢያንስ ጥሩ በነበርንበት ሰዓት ለኔ ያለውን ፍቅር ስለማቅ በዛ ፍቅር ነው እየታገስኩት ያለው ታሁን ላይ መባል የሌለብኝ ማድረግ የሌለበትን ለኔ የወረደ ነገር ነው እያደረገ ያለው ማለት ነው። ግን ደግሞ
ለፍቅሬ ስል ታገሳለሁ አለ አይደለ እሱን ለመቀየር ከሱ ጋር ብቻችንን ለማውራት እሞክራለሁ። ቤተሰብ ብቻ ዛሬ መጣሁት ደስ በሚል ሁኔታ ያው አንዳንዴ ከእንደዚህ አይነት ሁኔታ ውስጥ ወጣ ማለት አይላቀቀንም። እንዴት ልበላችሁ ወጣ ልበል ብዬ ግን እንዴት ወጣ ማለት አልችልም። ግን ማሚዬ የኔ እናት ማርያምን እኔ ለሷ ቃል የለኝም። እንዴት ነው ወሽመጧን ገትራ የምትከራከርልኝ እናቴ ናት። ማርያምን በጣም ነው የምወዳትና ሐኪም ቤት ቀጠሮ አለባት አሟት ነው የመጣችው እና ደግሞ ሐኪም ቤት ደውላ እኔ በእናትና ልጅ መሀል እንደዚህ እኔ ራሴን ጥፋተኛ አላርኩም። ከዚህ በፊት በእኔ ተነሳ አሁን ላይ በእኔ ተነሳ ምንም የምለው ነገር የለም። ከቱም እሱ ባለማወቅ እየሰራ ያለው ስህተት ነው። ቢነቃኮ ልክ አይደለም። የእውነት ይሁን አይምሮን የነካው ነገር አለ ብዬ ነው የማስበው እንጂ ትክክለኛ ሰው እንደዚህ አይነት ነገር አያደርግምና ማሚ ደውላልኝ ሐኪም ቤት እንሄድ ያው ከሱ ጋር ያላችሁ ነገር ትንሽ ደስ አይልም። ግን ደግሞ ያን ነገር ለማስተካከል እንደ ፍቅረኛው እናትና ልጅ ሲጀመር የትም ገባን የትም አንዳንዴ እንዴት ነው በባልና ሚስት ማልጠቃ አትግቡ የሚባል ነገር አለ አይደለም እና በእናትና ልጅ መሀል ማንም ጣልቃ ገብቶ ምንም ነገር አያደርግ ማለት እናት ናት መቼም የማትላወጥ ናትና ቤተሰብ ዛሬ ትንሽም ቢሆን ያው ማሚዬን ያስደስታል ማለት እንዴት ነው እናት ለልጇ የምታደርገው እኔ ትልቅ ነገር ነው ብዬ አላስብም። በጣም ትንሽዬ ነገር ነው እና ትንሽዬ ጊፍት አለኝ ያው እሱም ቤት ስንሄድ አሳያችኋለሁ ያለውን ነገር ከቤትም በኋላ ያው ማሚ የመጣችው ለሕክምና ነው። ኢቭን እኛን ስታገኘን ደስተኛ ሆናለችና ያ ደስታዋ ደግሞ እኔ እንዲጠፋባት አልፈልግምና በተቻለ መጠን እናቴ ማስደሰት ነው የምፈልገው። ምክንያቱም የእናት ምርቃት አይገኝም በሰበቡ እንደም እየተመረቃችሁ ነው። አሚን አሚን በሉ። ያው የእናት ምርቃት አይገኝም እናት የመረቀችው ወርቁ አይቀርም አይደል የሚባሉና ያው ቤተሰብ አሁን ወደ ቤት ነው ቀጥታ የሚሄደው። ቤት ሄደን ማሚንጌን ፏፏፏ አረጋትና ወደ ሐኪም ቤት ይሄዳሉ። በቃ ዛሬ አብራችሁ ነው የምትውል። ከሐኪም ቤት በኋላም ደግሞ ሌላ ያሰብኩት ነገር አለ። ያው ከማሚ እንዴት ነው የሴቶች ቀን ዛሬ የሴቶች ቀን የእናትና የልጅ ሆኖ የሴቶች ቀን ትንሽ ትሪት ማሚ መደረግ አለባት። ስፓ ምናምን በቃ ኢንጆይ እንድታደርግ ነው ማረጋት። ዛሬ ፍሎሃነሽ ስቲምነሽ በቃ ሁሉም ነገር ባንዴ ነው ማደርግላት። ያው ከስትረሷም እንድትላቀቅ ኢቭን ጤነኛም እንድትሆን ምናምን ሰውነቷ ቀለል ማለት አለባት እና ቤተሰብ ዛሬ የምታዩት እንግዲህ የእናትና የልጅ ውሎ ብያለሁ። ያው አሁን ወደ ቤት እንሂድ። እኔ ነኝ እናቴ ጤንነትሽ ነይ ስትይኝ እኮ እንዴት ተኝተሽ ነበር? ብርድ አለሽ? ከዛ እስኪ ገደም ልበላልኩና ብቻሽን እኔ እኮ ብቻዬን ነኝ ስትይ ቶሎ ብዬ ፈጥኜ ነው የመጣሁት። አሉልሽ እናቴ ቁጭ በያ ታዩን ያስተካክላሉ። ልበሽ ብርድ ነው ደግሞ አየሩ ዝቃዚ ብርድ ስለሆነ አሉልሽ እናቴ እንዴት ነሽ? ጤናሽ ምናምን ሁሉ ሰላም ነው? አዎ ዛሬ እንደው ምንም አትይም። ደህና መስከን ቅዝቃዜ እንጂ አየሩ እንዲህ ነው። አዲስ አበባ ቅዝቃዜ እንደውም አሁን ፀሐይ ትንሽ እየወጣን ነው ምናምን ነገር። ጤንነትሽ ሁሉ ሰላም ነው? እግዚአብሔር ይመስገን። አንቺ ደህና ነሽ? እግዚአብሔር ይመስገን እናቴ ሰላም ነው። ሐኪም ቤት እኔም ልመጣ እያሰብኩ ነበር። የእውነት ነው የምልሽ እመጣለሁ ስላልኩሽ ልመጣ አስቤ ነበር። ግን ደግሞ ሐኪም ቤት ስደውይ በቃ ማድረጌ አይቀርም። እኔ ግን አንቺ ደግሞ ነይ ስትይ የእውነት በጣም ነው ደስ ያለኝ ማለት ነው። ግን ደግሞ አሁን እናቴ እኔ የሆነ ሰርፕራይዝ አሁን እዚህ አይደለም የሆነ ሰርፕራይዝ አለኝ። ያው ትልቅ ነገር አይደለም እንግዲህ ለእናት ትንሽ ነገር ምንም ቢደረግ ምንም ትንሽ ነገር ነው። ግን ደግሞ አለ አይደል ምን አድርጌ አውቃለሁ? እናት ምንም አላደረኩም። ግን ቢያንስም ያው እንደ ልጅ ትንሽ ነገር ላድርግ። ከዛ በኋላ ደግሞ ያው የምናደርጋቸው የምንሄድባቸውን ቦታ ስላሉ መጀመሪያ ግን እቺ ነገር አንቺ ነው የገዛው። አሜን። ልጅሽ ይስጥሽ። አሜን። ልጅሽ ያሳምር። ልጅሽ ይስጥሽ። አሜን። እመሪ አሜን። ነው ምን አሉ እንደውም አነሰ ያው ወደጁ እኔ እንጃ ግን
በጣም አመሰግናለሁ። ለልጅ ምስጋና የለው። በጣም አመሰግናለሁ። ያምራል። በጣም ደስ ብሎኛል። ደስ ብሎኛል በጣም። አሁን ከዚህን ትንሽ መውጣት አለብሽ። እንለብሰሽ ፏ ብለሽ ግን ደግሞ ያው ልብስ የሚታወቀው ደግሞ ሲለበስ ምን ሲል ምናምን ነገር ነው። ለብሰሽው ደግሞ ፏ ብለሽ ነይና ከዛ በኋላ የምንሄድበት ቦታም አለ። አሁን እሱ ሰርፕራይዝ ነው አልነግርሽም። ግን እሱ ይሄንን ልብስ አድርገሽ ነይና አመሰግናለሁ። እኔም በጣም ነው የምወድሽ ነይና። በጣም ወድሻለሁ። በጣም አመሰግናለሁ። በጌታ በጣም ደስ ሲል ለክረምት ሆናለች። ተባረክልኝ። አሜን። የሚሞቅ ትዳር ይስጥሽ እግዚአብሔር። ትዳርሽን ያሳምረው። ኑሮሽን ያሳምረው። እግዚአብሔር ልቦና ይስጣችሁ። የምትስማሙበት የምትዋደዱበት ፍቅር ይስጣችሁ እግዚአብሔር። ሰላም ሁኑልኝ። አሜን። እናት አሁን እቺን ደግሞ ለብሰሽ ፏ ብለሽ ነይና ልጄንም ልቦና ይመልስልኝ እግዚአብሔር። አሜን። የለም ነው እሱ ወጣ ብሎ ነበር አልመጣ ግን ቤት ነው ያደረው። በቤት አይ ማሚ አሁን አንቺ አትጨናነቂ ከሱ ጋር ያለውን ነገር ማለት እናቴ ምናልባት አሁን ላይ ተናዶም ሊሆን ይችላል የሆነ ነገርም ሆኖ ስለሚችል አሁን እናቴ አንቺና እሱ መጋጨትም መኮራረፍም የማይሆን ነገር ውስጥ መግባት የለባችሁ። ያው እናት እንኳን እናትና ልጅ ማንንም ከማንንም ጋር እግርም ከእግር ይጋጭ አይደለ? እናንተም ትንሽ ቀለል ያለ ነገር ነው። እሱን ደግሞ አብረን ሆነን ነው ማስተካከል የምንችለው። አንቺ እንደ ልጅ ስትቆጪው ነው እኔም ደግሞ አለሁኝ ነገራቶቹን አውርተን ነው መፍታት የምንችለው እንጂ አሁን እሱ ተናዷል። እሱ ሲናደድ ደግሞ እኛም አብረን ነው ከተናደድን ጥሩ አይመጣም። ያለውን ነገር እኔም ከሱ ጋር ያለውን ነገር ደግሞ በተቻለኛ ቀን ለማስተካከል እፈልጋለሁ። ምክንያቱም እኔ ከሱ ጋር መጣላት አልፈልግም፣ መላየት ኢቭን ማሚ አሁን አንቺ ሽማግሌ እንዲልክ ካሳመንሽው እኔ ችግር የለውም እዚህ ቤት ውስጥ እኖራለሁ። ብትቸገሩም እኮ ትንሽ ጊዜ ነው የምትቸገሩት። ስለሽ ማሚ አሁን ይሄ ከባህል የወጣ ነገር ነው የሚሆንብን። ነው እረዳሻለሁ እኮ እኔ አንቺ ነገር እኮ እረዳለሁ። እኔ በጣም ነው መረዳሽ አንቺን በጣም ነው የሚገባኝ ውስጤ በጣም አውቃለሁ። ግን ያው እሱ ደግሞ ወንድም ስለሆነ ሊረዳ አልቻለም፣ ሊያውቅ አልቻለም እና በሂደት ሊያውቅ ይችላል። ማሚ ምክንያቱም ሴት ልጅም አለሽ። አሁን እንዴት ነው ሽማግሌ ሳትልክ ልጅሽን ትሰጫለሽ አንቺ? አይሆንም የማይሆን ነገር ነው። ለዛ ስለሆነ ያው ችግሩ በቃ ቢያንስ እናቴ አንቺ አሳምኚው መላክም ካለበት እንዲልክ ምናምን ነገር አንቺ አሳምኚው። ከዛ እሱ ከላከ ምንም እዚህ ጋር ችግር የሚኖርብን ነገር የለም፣ አይኖርም ችግር ማለት ነው። እሱ ነገር ከፈታን እናስተካክላለን። በቃ ዋናው እሱ ነገር ማስተካከል ይስተካከላል። እግዚአብሔር ፈቃድ ቢሆን እናስተካክላለን። እያሰብንበት እኮ ነው። እስከዛ እሱ ተጨናነቀ እንጂ እያሰብን ነው እኮ። ይስተካከላል። የማይስተካከል በሂደት በትግስት ነው ሁሉንም ይስተካከላል። እናቴ ምክንያቱም አንድ ነገር ቢፈጠር ካልታገሽ የሆነ ነገር ሊሆን አይችልም። ስትታገሺ ነው ታግሶ ማለፍ። በቃ ብቻ በተቻለሽ አቅም ወይ ማሳመን ነው እንዲልክ ምናምን ነገር በቃ ምከሪ። ምክንያቱም አንድ ነገር ቢፈጠር ማሚ ሴት ልጅ ስላለሽ ትረጅኛለሽ። ዞር የምገባው ምንም ቢፈጠር እኔ ቤተሰቦቼ ጋር ነው። በቃ ግጭት እንኳን ትዳር ላይ አሁንም እኔና እሱ እየተጋጨን ያለን ትዳር ውስጥም ደግሞ የሆነ ነገር ላይ ቢፈጠር እኮ ያስጨነቀኝ ነው። እኔ ራሴ እኮ እንደዚህ እንትን ሲል ውስጡን ሲረበሽ በቃ የሚሆነውን አያውቅም። እኔ ደግሞ በዛን ሰዓት በጣም ነው የምጨነቀው። ያው የእናትነት ሆዴ ተነስቶ ይወድቃል። በቃ ይጨንቀኛል። አትጨናነቂ። ማሰብ ያለብሽ ስለ ጤንነትሽ ነው። በቃ ቀሪውን ደግሞ አብረን በሰላም የምናስተካክለው ነገር ነው። አሁን በቃ ፏ ብለሽልኝ ነው ፏ ብለሽ ዝንጥ ብሎ እምር ብሎብሽ ቆይ እንዳይከብድሽ ላልብሰሽ ውስጥ ያው እንግዲህ ቤተሰብ አይ ምርጫዬ እንዲዲ ነኝ እኔ ለሰው ስመርጥ እንደውም ለማሚ ማርያምን እንዲ ለፍቼ በጣም ይከብደኛል ለሰው ለመምረጥ ማለት ነው። ለደን ባይወድችስ ምናምን በቃ ለሰው ቃም ግዛት እንትን እንዳልገን ማሚ
ተሳክቶልኛል ማለት ነው። ተመችቷታል። ያው ያለውን ነገር ለማስተካከል እንሞክራለን። አሁን ላይ ከሁላችንም ከኔም ከሱም ከሁሉም መቅደም ያለበት የማሚ ጤና ነው። የማንም ሰው ሳይሆን የማሚን ጤና ነው ማስቀደም ያለበት እና ቤተሰብ ያው ዛሬ ማሚን ገራሚ ነገር ነው ማሳየት። እኔም በዚህ ሞክሬያቸው ማላቃቸው ነገሮች ነው ማስሞክራት። ግማሹን ሞክሬል፣ ግማሹን አልሞከርንም። ግን ደግሞ መጀመሪያ ሐኪም ቤት ሄደን መርፌ ስላለባት ያው መርፌዋን እያንገባደደች ነው። ኦልሬዲ በቃ በቅርቡ ትጨርሳለች መርፌዋን። እሱ ነገር ጨርሳ አሁን ፏ ብላ እስከምትመጣ እንጠብቃታለን። ማሚ አልጨረሽም እንዴ? ሲያምር በለው ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት። ወደድሽው? በስመ አብ በጣም ነው የሚያምረው። ወደድሽው አይደለም? በጣም አምሮብሻል። በጣም ቆንጆ ነው። የምር በጣም ነው ያማረብሽ። እስቲ አሁን ደግሞ አንድ ጣል እናድርጋትና ግን ሲያምር ወደድሽው አይደለም? በጣም ደግሞ ገጥማኛል ይችላል። ልክክ ነው እንጂ በስማ በጣም ነው የሚያምረው። እናቴ ዋው ወድጃለሁ። እንዴት እንደሚያምርብሽ በውሃ ይለቅ ነው የሚባለው። በውሃ ይለቅ በጣም ነው የሚያምረው። ወደድሽው? ማርያም ደስ ሲል በጣም ነው የሚያምረው። ደስ ሲል ሁላንተኑ ልስልስ ያለ ነው። በጣም ቆንጆ ምር ነው ያለብሽ። የኔናተ ወጣት ነሽ እኮ። እስኪ ራስሽን በመስታወቱ ላይ እሺ እኔ ያለሁልሽ ሲጀመር መስቶቱም አያስፈልግሽም። በቃ ከ10 10 ሰጥቼሻችሁ ብለናል። ሲያምር አሁን ደግሞ በቃ እንውጣና በጣም ነው የሚያምረው። እንትን አሁን የሐኪም ቤቶቹን ካርዶች ምናምን ነገር የቀጠሩን ያዢና ሐኪም ቤት እንሂድ። እኔም እነዚህ ላስተካከል። በቃ ቦርሳ ምናምን ነገር ያዢና በቃ ቦርሶች ምናምን ያዢና የምትፈልጊው በቃ እሺ እናቴ ያዢና እንውጣ። እረፍቷል ሁላ ቀጠሩ። እሺ ቶሎ በይ። አልጨረሽም? እስቲ የግብር ና ግባ። መጀመሪያ ግባ። እናታችን እንዴት ፋንዳ ና ግባ። እስቲ ግባ። እሺ አሁን እንደዛ በቁጥሽን ከሄድሽ በኋላ ድጋሚ እስኪ የኔማ ማሚ መጀመሪያ አንዴ አድርጋት እናቴ ምንድነው አላማረባሽ ምንድነው አልገባኝም። ምንድነው መውጣት ፈልጋለህ? ለምንድን ነው የምትሄደው? የት ነው የምትሄደው? ከዛ በኋላ ከአንቺ ጋር ለምንድን ነው የምትሄደው? እኔ ያለው አይደል እኮ ሰዓቴን ጠብቄ የመጣሁት እኮ ሐኪም ቤት ይዤት ልሄድ እንጂ እኮ ሌላ ነገር አይደለም ስትለኝ ግን ሄድ ነው በቃ። አሁን ኦልሬዲ እኮ እኔ መውሰድ አንተ መውሰድ ይችላል። ማታወራን አይደል? በቃ ሁሉም ነገር አውርተናል። ከሷ ጋር ያለኝ ነገር ደግሞ በጊዜ እኔ ጋር አሁን ምንም የተፈጠረ ነገር የለም። መሄድ ከፈለግሽ ከኔ ጋር እንሄዳለን ብዬሽ ነው አይደል ጠዋት የወጣሁት። እና ታዲያ ምንድን ነው እሷ ጋር ደውሎ መጥራት? አንድ እኮ ነን ባይዚ እኔም አንተ ነው አንድ እኮ ነን። አንድ አይደለም እንደ አንቺ ሀሳብማ አንዳንቺ እቅድ ቢሆንማ እኔና እሷን አጣልተሽ አንቺ ከዛ በኋላ ሰላም ይሰማሽ። ጌታ ሆይ አንደኛ አይደለም እኔ አንተን አይደል ፍቅረኛ ሆነ የምፈልገው ካንተ ጋር ነው። ደግሞ እናቴ እኔና አንቺ እንሄዳለን። እሷ ሌላ ጊዜ እኔና አንቺ እንሄዳለን አልኩሽ አይደል? ያገጣጠመን አየህ አይደል? ደስ ሲል ደግሞ ማርያም ከዛ በኋላ ያሰብነው ምቅር ስላለ አብረን እንሆናለን። ጥሩ የእናትነት ጊዜ እናሳልፋለን። እሷ ማትሄድም እኔም ማለት
እኔና አንቺ መፍታት ያለብን ሁሌ ነገሮችን በመበጥበጥና ሰዎችን በማሰቃየት ትታወቂያለሽ። እሺ ማለት ነው። መልካም ነገር እያደረኩ ነው ያለሁት። ከኔ የሚገባው ማድረግ አለብኝ ብዬ የማስበው ነገር እያደረኩ ነው። ምን የተለየ ነገር? እሺ አይ ማሚ ስደውልልኝ አይ እናቴ አልመጣም ማለት ነው ያለብኝ። አዎ ለምን ትመጫለሽ? ለምን ትመጫለሽ? ማሚ እስካለች ድረስ እዚህ እመጣለሁ። አንደኛ እናቴ ላገኛት፣ ሲቀጥል ደግሞ ግን እንዳሰብሽው አልሆነም። እሺ እኔና እሷ ደግሞ መቼም አንጣላ። ይሄን ነገር ይሻላል። እናትና ልጅ ልንገርህ መቼም ልትጣላ አትችልም። አሁን ልንገርህ ፍቅር የሆነ ነገር ሆነሃል። አሁን ስማ አንተ የሆነ ነገር ሆነሃል። ልረዳክ እየሞከርኩ ነው፣ እየታገስኩክ ነው ያለሁት፣ እየናከኝ እያከበርኩክ ነው ያለሁት። የማይሆን ነገር ስትለኝ ሜቢ ተናዳሃል ብዬ በጣም እየተረጋጋሁልክ ነው። እንደ ሌላ ጊዜ ቢሆን እንደዚህ አልሆንም ነበር። ስማኝ ዝም ብለሽ ደግሞ እንደፈቀደ አትምጪ። እሺ አትምጪ። እኔ እመጣለሁ። አትምጪ ስላልከኝ አይደለም የምመጣበት ምክንያት ስላለኝ ማለት ነው እመጣለሁ። ገብቶሃል አይደለ? አሁን ሐኪም ቤት ይኸውልሽ አታስረፍጂ። በእግዚአብሔር እየታገስኩት ያለሁት ማለት ነው። የሆነ ነገር ነክቷል። አይ ነው የሆነ ነገር የሆነ ነገር ሆኗል ብዬ ስላሰብኩኝ ነው ትግስት ኖሮኝ ሶ ለዛ ያንን ነገር ደግሞ አብረን ነው። እሺ ሳት ነው ይራቅልሽ አውሪኝሽ እንደዚህ ያው ሶ በቃ ካንተ ጋር የማይሆን ነገር ውስጥ አንገባም። እኔ ምንም ራሴን አሳምኜ ነው የመጣሁት። አንተን ለመጋፈጥ የፈለግከውን ብትል አንተን ለመጋፈጥ ራሴን አሳምኜዋለሁ። እናት ቁጭ በይ። መኪና በዚህ ጠርተናል። መኪና እያለ ለምንድን ነው በሌላ መኪና የምትሄደው? አንተ የለህም አይደለ? ለዛ መኪና ከዛስ ምን ካሜራ ደቀነች? ከዛስ በኋላ ምን እንዲባል ከዛ ካንቺ ጋር እንደዚህ ስጋጭ እኔን እንደ ጥፋተኛ ልታይ ይሄዳል። በቃ አብረን እንሂድ አንተ ስለሌለክ ማለት ነው። እሺ በእግራችን ነው እኮ ከኔ ጋር ትሄጃለሽ አይደል? እናት እኮ በቃ ይሄን ካሜራ አጥፊልኝና እቺ እኔና እሷ ያለ ካሜራ መሄድ እንችላለን። በቃ ነገሩን ድብልቅልቁን እያወጣሁ ነው ያለው። መረዳት እኔ በቃ አለ አይደል? በቃ ላወራ ነው የመጣሁት። በቃ ያለ ፕሮግራም ያለ ቅድ መተሻል ቤት በቃ እሺ ሌላ ጊዜ ነው በቃ አንገዳ ይዤ ነው የመጣሁት። እኔ ላወራት ነው እናቴን ላወራት ነው። ማሚጋ ፕላን አድርጌ ነው የመጣሁት። አቅጄ ነው አይደል የመጣሁት። ሶ ሐኪም ቤት መሄድ አለብን። ሐኪም ቤት በቃ ትሄዳለች። ሐኪም ቤት አትሄድም እንዴ? አትሄድም። ማንሽ አንቺ? ትሄዳለች። ልጇ ነኝ። ሶ እሄዳለሁ፣ ትሄዳለች። ስለዚህ አብረን እንሄዳለን። በቃ ሁላችንም አብረን እንሄዳለን። እሺ እናቴ እኔ የሆነ ነገር ላወራሽ ነው የመጣሁት። አውሮቼሽ እንሄዳለን። እሷ መሄድም ከፈለገች ትሄጃለሽ፣ አልሄድም የምትሄጂ ከሆነ አትሄጂም። አሁን ግን መሄድ አትችልም። እሺ ምን ማድረግ ነው ያለው? ትሄዳለች። ስማኝ ልንገርህ አንደኛ እሺ እናቴ ብቻህን ጊዜ መውሰድ ካለብህ ልንገርህ፣ ብቻህን ተረጋግተህ ከአዲስ አበባ መውጣ በቃ አይምሮህን ሪፍሬሽ ማድረግ ካለብህ በቃ ልክ እያሰብክ አይደለም። የእውነት ልክ እያሰብክ አይደለም። ምን ሆንኩኝ? ጤነኛ ነኝ ብለህ ነው የምታስበው? እያደረግክ ያለው እየሰራ ያለው ነገር ትክክለኛ ነገር አይደለም። ከእሷ ጋር እንደዚህ እንደተጨቃጨቀን ስለሆነ አንቺ ደግሞ እኔና እሷ በምንጨቃጨቅበት ጊዜ አንቺ ነሽ እየተጎዳሽ ያለሽው፣ አንቺ ነሽ ስሜታዊ እየሆንሽ ያለሽው። እኔ ደግሞ እንዳያምሽ ነው የምፈልገው። ከኔ ጋር ደግሞ እንሄዳለን። ሐኪም ቤት ብንሄድ ምን ችግር አለ? እሷ እንድትሄድ አልፈልግም። ከኔ ጋር ምን ተፈጥሮ ነው? ከኔ ጋር የተለየ ምን ችግር አለ? ከኔ ጋር የተፈጠረ ነገር አለ? እኔ እናንተ ተደባቀን የተጣላነው ነገር አለ? ምንድነው? በቃ የኔን ጭንቀትና እሷ አይገባትም። ሰው ላንቺ እኔ እንዳስረዳሽ ጊዜ ስጪኝ። በቃ አሁን ላወራሽ ነው የመጣሁት። ሰው ይዤ ነው የመጣሁት። ሌላ ጊዜ ተመጣና እንደሱ ከሆነ አንተ ሂድ፣ መሄድ ትችላለህ። በቃ አሁን ካንተ ጋር የማይሆን ነገር ውስጥ እንዳገባ እኔ ያሰብኩት ፕላን ነው። ልንገርህ አይደለ? እኔ ያሰብኩት የሰው ህይወት ነው ይዤ የመጣሁት። ለምንድን ነው እንደዚህ የምትይው? በቃ ሌላ ጊዜ ተረጂኝና እሺ መሄድ ትችላለህ። እንደውም ከቻልክ መውጣት ትችላለህ። ያው ለበሩ ያውና መውጣት ትችላለህ። ከደባክሽ ለንግግርሽ ለከቴ ኖርሽ በቃ ቤትሽ አይደለም አይደል? ይሄ ቤቴ ካልሆነ ይዣት ልሄድ እኔ እንደሞጣ ማለት አትችይም። ይዣት ልሄድ ነው ሰው እኛ እንወጣለን። እኛ እኮ ፍቃድ እየጠየቅን ነው ያለው። ገብቷል? አብረን ትሄዳለህ። እኔ ከእናቴ ጋር እንድታጣይኝ አልፈልግም። በእናቴ ቤት እንደዚህ ነው በቃ ምንም አትጉኝብኝ። ውጪ አሁን ባትመጣ ኖር እኮ የሁሉ ነገር ባልተፈጠረ። ማርያምን ነው የምልህ ቀናችንን ማለት ነው በጣም በገራሚ ሁኔታ እያዋልን አልፈልግም። ምን ማለት ነው? ምን እንዳላደርግ ይዘሻት እንድትሄጂ አልፈልግም። ማስመሰል ይበቃል። መዋሸት ይበቃል። መቀለዱ ይበቃል። ለኔ ጊዜ ይረዝማል። ላንቺ ጊዜ ሲሆን አጭር ነው ጊዜው።
አይደል? እኔ በውስጥ ይኸውልሽ እንድናገር አታድርጊ። መናገር አልፈልግም። ነገር መናገር ትችላለህ። የምፈልገውን ነገር መናገር እችላለሁ አይደል? አንቺ ነገሮች ሲስተካከሉልሽ የሆነ ነገር ቢሆንልሽ ኖሮ ብዙ የሚፈጠሩ ነገሮች ነበሩ። ነገር ግን ከኔ በመራራቅሽ በአንድ ሳምንት ሽማግሌ ያስልከኝ አግብተሽ ልትሄጂ ነበር። በነገራችን ላይ አንተም አግብተሃል። ከዚህ በፊት አግብተሃል። ላስተውሰን አግብተሃል። ፊርማን ቀደድክ እንዴ? በነገራችን ፊርማን ቀደሃል። እኔን ጥያቄ ሰጠኝ። ጥያቄ አትጠይቂ። ፊርማን ቀደሃል ወይ? ይኸውልሽ አንቺ ያስተማርከኝ በጣም የተለያየ አንቺ ሳትመጪ በፊት ያደረኩትን ነገር መተሽ አንቺ ልትወቅሽኝ አትችይም። በፊቴ ነው ያደረግሽ። ትምህርትህን እየተማርኩ ነው ያለሁት። ገብቷል? አሁን ካንተ ጋር መጣላት ማለት ለዛ ነው አብረሽኝ ኑሪ ስልሽ እኔን እንደተጠራጣሪ እኔ ነገ ይበድለኛል፣ ነገ ያሰቃየኛል ብለሽ ስለምታምኚ ከዛ ነገ እንጣላለን፣ ነገ በስጋት ነው መኖረው ብለሽ ስለምታስቢ ባስብ ዛሬ እዚህ አልቆም። ኦኬ እንደዛ ባስብ እናትህን እኔ ደግሞ መጠበቅ አልችልም። እኔም ሰው ነኝ እኮ ይሰማኛል። እኔም ሰው ነኝ አይደል እኮ እኔን በመሀል አስቀምጣችሁ ቆይ ክርክሩ እኮ እሺ፣ ተረጋግተህ እናወራለን አይደል? እኔ እሷ ላውራትና እሺ ላውራትና ትመጫለሽ። አትሄጂም ይዘሻት እናት ትውጣ። እሺ እሷ ትውጣና እኔ ላናግርሽ እሷ በሌለችበት ነው እኔና አንቺ ማውራት ያለብን ነገር አለ። በቃ መውጣት ካለባት ትውጣለች። በጣም ለቀቀኝ። ስነ ስርዓት እኮ ትወጫለሽ እኮ እምወጣው በስነ ስርዓት እያናገርኩሽ ነው። እሺ በይኝ። እንድናደድ አታርጊኝ። እሺ ሳትነኪኝ አታወሪ። እሺ ምን ሆነሃል? እኔ እየገባኝ ምንም አልሆንኩ። እሺ እንደዚህ የሚያደርግህ ምንድነው እኮ? አንቺ ገና አንድ ፍሬ ልጅ ነሽ። ገና ብዙ ነገር ይቀርሻል እኮ። እሺ እንደዚህ የምትሆነው ለምንድን ነው? እንደዚህ እየሆንክ ያለው ማስረዳት አይጠበቅብኝም። ብዙ ጊዜ ተናግሬያለሁ። ብዙ ጊዜ አይደለሽም። ስሙ ብቻ በዚህ ፍቅረኛዬ ነው የሚለው ብቻ ስሙ ምንም እንደማይጠቅም ልነግርሽ ፈልጋለሁ። በጣም ተነዳሃል። የእውነት ተነዳሃል። በኋላ ትመጫለሽ ያትና ነገር እኔ አልሄድም። በነገራችን ላይ አልሄድም ስለ ከዚህ ቤት እንደወጣ ከፈለክ እኔ እወጣለሁ። ችግር የለውም እወጣለሁ። እምወጣው ግን ይሻት በቃ አጭር አማርኛ እሺ ይኸውልሽ ኮረብተሽ ነገሮች ለአንቺ ማስረዳት አይጠበቅብኝም። ከአንቺ ጋር እኔ ምንም አልተና እናቴ አንዴ በቃ ይኸውልሽ እኔ ሌላ ደግሞ ሌላ ኮሽታ እንድትከፍቻ አልፈልግም።